ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችንም ሁለት እጅግ በጣም ወሳኝ የሆኑ መረጃዎችን ነው ይዤላችሁ የቀረብኩት። ይኸውም በሀገራችን ኢትዮጵያ የትራንስፖርት ዘርፍ ውስጥ እየታዩ ስላሉ አስደሳችና ወሳኝ ለውጦችን እንመለከታለን። በሀገራችን የኤሌክትሪክ ተሽከርካሪ ኢቪካርስ አጠቃቀም በፍጥነት እየጨመረ ይገኛል። በቅርቡ ደግሞ የትራንስፖርትና ሎጂስቲክ ሚኒስቴር ለዚህ ለውጥ ትልቅ አስተዋጽኦ የሚያደርጉን አዳዲስ ውሳኔዎችን በዛሬው ዕለት አስተላልፈዋል። እነዚህ ውሳኔዎች ምንድናቸው? በሀገራችን የወደፊት የትራንስፖርት ሁኔታ ላይ ምን አይነት ተጽዕኖ ይኖራቸዋል? በዚህ ቪዲዮ እነዚህን እና ሌሎች ተያያዥ ጥያቄዎችን አንድ ባንድ ወደ እናንተ እናደርሳለን። ቪዲዮን ሁላችሁም ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም የምንመለከተው ኢትዮጵያ ወደ ኤሌክትሪክ ተሽከርካሪ እያደገች ያለውን ሽግግር ወደ ከባድ የጭነት ተሽከርካሪዎች መሸጋገሩን በትናንትናው ዕለት የትራንስፖርትና ሎጂስቲክ ሚኒስቴር አስታወቀ። ሚኒስትሩ ሚያዝያ 11 ቀን 2018 ባወጣው መረጃ መሰረት በኤሌክትሪክ የሚሰሩ ከባድ የጭነት ተሽከርካሪ አሁን ላይ ወደ ሀገር ውስጥ እየገቡ ይገኛሉ። ይህም ሀገሪቱ ቀደም ሲል የጀመረችውን የኤሌክትሪክ መኪኖች ሽግግር ይበልጥ የሚያጠናክር መሆኑን ገልጿል። እንደ ሀገር የኤሌክትሪክ መኪኖች ብቻ ወደ ሀገር ውስጥ እንዲገቡ ማድረግ የተጀመረው ሽግግር አሁን ላይ አዲስ የፖሊሲ ለውጥ በማድረጉ ይህንን በተመለከተ ነው እንግዲህ ሚኒስትሩ መግለጫውን የሰጡት። በዚህ መሰረት በኤሌክትሪክ የሚሰሩ ከባድ የጭነት ተሽከርካሪዎችና የኢንዱስትሪ መሳሪያዎች አሁን ላይ የዕቅዱ አካል ናቸው ሲሉ ሚኒስትሩ ገልጸዋል። እንደ ሀገር የኤሌክትሪክ መኪኖች ብቻ ወደ ሀገር ውስጥ እንዲገቡ ማድረግ የተጀመረው ሽግግር አሁን ላይ አዲስ የፖሊሲ ለውጥ በመደረጉ ይህንን ፖሊሲ ተግባራዊ ለማድረግ መንግስት ቁርጠኛ አመራር እንደሚያደርግም ገልጸዋል። ከቅርብ ጊዜ ወዲህ መንግስት የነዳጅ ወጪን ለመቀነስና የአካባቢ ጥበቃ ፖሊሲዎችን ሳቢያ የኤሌክትሪክ ተሽከርካሪዎች አጠቃቀም ላይ ትኩረት ሰጥቶ እየሰራ መሆኑን ሲገልጽ፣ አሁን የተጀመረው ወደ ኤሌክትሪክ የሚሰሩ ከባድ የጭነት ተሽከርካሪዎች ሽግግርም የሎጂስቲክ ዘርፉን ይበልጥ ዘመናዊና ወጪ ቆጣቢ እንደሚያደርገው ሚኒስትሩ ባወጣው መግለጫ ላይ ተመልክተናል። በሁለተኛው መረጃችን ደግሞ በነዳጅ የሚሰሩ ተሽከርካሪዎችን ሞተር ወደ ኤሌክትሪክና ተፈጥሮ ጋዝ ለመለወጥ የሚያስችል አዲስ መመሪያ ተዘጋጅቶ ስለመጠናቀቁ ይፋ ሆኗል። በነዳጅ የሚሰሩ ተሽከርካሪዎችን ሞተር ወደ ኤሌክትሪክና ወደ ተፈጥሮ ጋዝ ለመለወጥ የሚያስችለው መመዘኛ ወይንም መስፈርት ዝግጅት መጠናቀቁን የትራንስፖርትና ሎጂስቲክ ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ ተሽከርካሪዎቹን ከነዳጅ ኃይል ወደ ኤሌክትሪክ ለመቀየር የሚያስችለው መመሪያ ተዘጋጅቶ ለመጽደቅ በመጨረሻው ምዕራፍ ላይ ይገኛል ሲሉ ለአሃዱ በዚህ ሰዓት አስታውቀዋል። በሚኒስትሩ የትራንስፖርት አገልግሎት ቁጥጥር ዘርፍ አማካሪ አቶ አሰፋ እንደጠቆሙት ከመመሪያው በተጨማሪ ተሽከርካሪዎችን ወደ ፈሳሽና የተፈጥሮ ጋዝ ለመለወጥ የሚያስችል መስፈርቶችም በሰነዱ ተካተዋል። በአሁኑ ወቅት እነዚህ መመሪያዎች ለህብረተሰቡ ተደራሽ በሆነ መልኩ በአንድ ላይ የማደራጀት ሥራ እየተከናወነ ነው የተባለ ሲሆን ሰነዱም በቅርቡ እንደሚጸድቅ ይጠበቃል። የተሽከርካሪዎቹን የጥራትና የብቃት ማረጋገጫ ምስክር ወረቀት አሰጣጥን በተመለከተ ሚኒስትሩ ይህ ተግባር የኢትዮጵያ ደረጃዎች ኢንስቲትዩትና የኮንፎርሚቲ መስሪያ ቤት ኃላፊዎች መሆኑንም አስታውቋል። ይሁን እንጂ ሚኒስቴር መስሪያ ቤቱ መስፈርቱ መሟላቱን የሚያሳዩ ሰነዶችን ከሚመለከታቸው አካላት ተቀብሎ እንደሚይዝም ገልጾ የሚኒስትሩ ዋና ትኩረት ከነዳጅ የሚወጣ በካይ ጋዝ በጤና ላይ የሚያደርሰውን ጉዳት መከላከልና የአካባቢ ጥበቃ ሥራዎችን ማጠናከር እንደሆነም ተገልጿል። በቅርቡም ካስታወሳቸው ከሳምንት በፊት ከኤሌክትሪክ መኪኖች ጋር በተያያዘ መንግስት አዲስና አስገዳጅ የሆነ መመሪያ ማውጣቱ ይታወሳል። ይኸውም ወደ ሀገር ውስጥ የሚገቡ የኤሌክትሪክ ተሽከርካሪዎችን በተመለከተ አስመጪዎች የሚያስገቧቸውን የኤሌክትሪክ መኪኖችን የ5 ዓመት ዋስትና ጊዜ ይህንን በተመለከተ አስገዳጅ ሆኖ ተግባራዊ እንዲደረግ ውሳኔ አስተላልፏል። በተለይ ይህ ሁኔታ ለገዢዎች እጅግ በጣም መልካም የሆነ ነገር ነው። ምክንያቱም ብዙ ጊዜ እየተነሳ ያለው የባትሪ ጉዳይ ነው። ከኤሌክትሪክ መኪኖች ጋር የሚያያዘውና ብዙ ጊዜ ህብረተሰቡ የሚያነሳው ጥያቄ
የኤሌክትሪክ ተሽከርካሪዎችን ባትሪ ነው። በዚህም መንግስት ይህ አስገዳጅ መመሪያ በሻጮች ላይ እንዲወሰን ካደረገና በሚሸጡ ተሽከርካሪዎች የባትሪ ዋስትና እስከ 5 ዓመት በሻጮች ላይ ከተቀመጠ የኤሌክትሪክ ተሽከርካሪዎችን የመግዛት ፍላጎት በእጥፍ እንደሚጨምር ከሰሞኑ የወጣው መረጃን ወደ እናንተ ማድረሳችን ይታወሳል። ዛሬ እንግዲህ እነዚህ ሁለት እጅግ በጣም ወሳኝ የሆኑ መረጃዎችን አጥር አድርጌ ወደ እናንተ አድርሻለሁ። እናንተስ የሚሰማችሁ ሐሳብ አስተያየታችሁ ምንድነው? በኮሜንት ላይ አጋሩን። እንዲሁም ይህ ቪዲዮ ለበርካታ እህት ወንድሞች በተለይ መኪናን ለመግዛት የሚያስቡ ካሉ ለነሱ ሼር እያደረጋችሁ እንድታደርሷቸው በአክብሮት እየጋበዝኩኝ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቀው የመኪና መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ። ለዛሬ ያስኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ